ቆይ ልጠይቅሽ ማን ነው እንደዚህ አይዞሽ አለሽ አንቺ ምንድነው ጥጋብሽ እንደዚህ ይሄን ያክል ውጥር ያደረገሽ ንገርኛ አትነግሪኝ ምን ተናገሪ ቀና ብለሽ ምንድነው ችግርሽ ምንድነው ምን አገባ ይመለከታል አትነኪያትም አንተ ምን አገባ ዞር በልልኝ አዎ አትነኪያትም እኔን ገለሽ ነው እሷን የምትነኪያት እንዲነችና ገነት ምን አልካተ ሀና አንቺ ሀና ኡፍ አቤት እናቱ ሁለት ጊዜ መጠራት አለብኝ እንዴ ከዚህ በኋላ አንድ ጊዜ ሀና ስል ቶሎ ነሽ እሺ ስራ ይዤ ስለነበርኩ ነው ደህና ስራ እንደሚሰራ ሰው ደስ አይልም ቀይ አንዴ ብቻ ለምንድን ነው ቆመሽ የምታይኝ? ይሄ እኮ ስራሽ ነው። ምን ነው ገረድ መሆንሽን እየረሳሽው ነው? ለነገሩ ችግር የለም። እኔ እንደዚህ እያልኩ አስታውስሻለሁ። ቆይ እኔ እኮ አሁን ገረድ ነሽ አልኩሽ እንጂ ወልዌው አላልኩሽ። ልክ ወልዌው ብዬ ሳዝሽ ነው የምትወጪው። እስከዛ ትንሽ እናወራለን። እዚህ ቤት እስከ መቼ መቆየት ትቀኛለሽ? ቤት ነው ትቆያለሽ? መልሽልኝ እንጂ ትቆያለሽ ወይስ ሁሉ ነገር ትሽ ትወጫለሽ? እንደዛ ከሆነ ጥሩ። በዚህ አካሄድሽ ቶሎ የምትሄጂ አይመስለኝም። ስለዚህ ስቃይም እኩል ይቀጥላል ማለት ነው። ሀና ኖ ሀና አይደለሽም ለካ ገረዳ። እንኪ በስርዓት ያዡ እንጂ እኔ እኮ አደቃሽ ነኝ። ጎንበስ ብለሽ ተቀበይ። እንኪ ጎንበስ። እስቲ ወገብሽ ዝቅ አይልም እንዴ? ዝቅ በይ፣ በደንብ ዝቅ። እንኪ ለማንኛውም ካምባዳኝ ሳዝሽ ከአንገትሽ ሰበር እያልሽ አዋሪኝ። እሺ ገባሽ? ከዚህ በኋላ ደግሞ ብሌን ብለሽ እንዳጠሪ። ልዕልት ነኝ። እሺ እኔ ልዕልት በይ። ገባሽ? በያውን ፎጣም ጭና ይሄን ነገር ወልቢው ፈጠን። ገና ምን አይተሽ እዚህ ቤት እንደዚህ የምትቀጥይ ከሆነ ስቃይሽን በዛው ልክ እየበረታ ነው የሚሄደው። አላወቅሽኝማ። እኔ እኮ ብሌን ነኝ። ጠብቂ ብቻ ገና። ወይ ግን እንዴት እንደራበኝ ብታይ። ስራ በዝቶባት እኮ ነው። ሀኒዬ የኔ ቆንጆ ቶሎ ብለሽ ቀረብ አድርግለት። እሺ ተበቀለልኝ። ምን ነው ወዴ ደክሟል እንዴ? ምን ባክሽ መስሪያ ቤት አለቃዬ በጣም አበሳጨኝ። ለልጆቼ ብዬ እንጂ ስራውን ራሱ ባልሰራ ደስ ይለኝ ነበር። ብታይ እንደዚህ ሀብታሞች ሰው እንዴት እንደሚንቁ። አይ የዛሬ ሰው ክፉ ነው። ትንሽ ሲያገኝ አይቻልም። ያው መተው ነው እንጂ። ብሌን ሂጂ እስከ ከሻት ማቀራረቡ ሂጂ ነው ልጅ። እንዴ ማን ምን ማለት ነው አግዣት ማለት? እኔ ሙሉ ቀን ከጓደኞቼ ጋር ስልክ እያወራሁ በጣም ድክም ብሎኛል። ሲቀጥል ደግሞ ቆይ እሷ ተከፍሏት አይደል የምትሰራው? ስራዋ ነው በዛ ላይ። ሲቀጥል ደግሞ ብራችንን ፎጭ አድርገን እስከከፈለን ድረስ ምን ችግር አለው ስራዋን በአግባቡ ብትሰራ? አንቺ ተነሽና ግዢ። ምን አይነት ስራ ስርዓት ነው? እንደዚህ ነው ያሳደኩሽ?
አባዬ እኔ እኮ ደክሞኛል። ተነሽ እና ግዣት። ዛሬ ነገር አትፈልጊ? አባዬ እኔ አላግዝም። እኔ ላግዛት? አንተ አርፈህ ተቀመጥ። አንቺ አባትሽ የሚልሽን አሰሚም እንዴ? ሂጂና ግዣት። ኡፍ ኤጭ እናንተ መቼም የሰው ድካም አይገባችሁ። አንቺ ገረድ፣ በአንቺ ምክንያት ቆይ እኔ ሁሌ ጊዜ መሰቃየት አለብኝ? ምን አይነት ማትረባ ገርቱ ናት በፈጣሪ ስታስጠላ። ቆይ ወጡ እኮ እስኪሞቅ ነው እና መጀመሪያ ማሞቅ ነበረ። የሚያሞቅ ያሞቅሽና ስታስጠላ ብሽቅ። እሺ ምን ላድርግ? አባቴን ደግሞ ምን እንዳደረግሽው ትነግሪኛለሽ። ሁሌ ጊዜ ላንቺ ጥብቅና እንደቆመ ነው። ምንድነው የራሱ ምግብ ነው? ቆይ ግን አንቺ ወይ ሙያ የለሽ ወይ ደህና ማውራት ነው። ለዚህ እዚህ ጋር ቆመሻል። ይሄ ምንድን ነው? ይሄ ምንድን ነው? ቆይ ዘይት ማብዛት ሙያ ነው እንዴ ላንቺ? ይሄ ምንድን ነው? ይሄ ምን ብቻ ነው የሚበላ? ማን እንደሚበላልሽ ነው? አሁን እንጂ ምን ይዘጋሻል? ዝም ማለት ትህትና ከመሰለሽ በጣም ተሳስተሻለሽ። አልቻልኩኝም። እባክሽ መንፈሴ የተጨነቀ በጣም አልቻልኩኝም። ማኒ እባክሽን ከቤተሰቦቼ ያርቂ። ዳጊ እኔ እኮ አንድ ተራ ገረድ ነኝ። እንኳን ለአንተ ለራሴ እንኳን መሸሸጊያ የለኝም። ወዴት ነው ይዤ የሚሄደው? እባክሽን ከአንቺ ጋር ጎዳናም ቢሆን ልኑር። ከአንቺ ጋር እሱን ውስጤ ሰላም ያገኛል። እባክሽን ቢያንስ የሰላም እንቅልፍ እተኛለሁ። የማፈቅራት ልጅ ከጎኔ ናት እያልኩኝ እጽናናለሁ። ታውቂያለሽ ከአንቺ ሌላ ከጎኔ ማንም የለም። እባክህ ዳጊ እትዬ ከመጣሽ ጥሩ ነገር አይፈጠርም። በቃ ሂድ እባክህ። አያገባኝም። እኔ ተሸሽጉ መኖሩ በጣም ሰልችቶኛል። ቆይ አታፈቅሪኝም? አፈቅራለሁ ዳጊ፣ አፈቅራለሁ። ከምንም በላይ አፈቅራለሁ። ከህይወቴ በላይ እንኳን እኮ የምሳሳው ለአንተ ነው። ግን በቃ ምንም ነገር እኮ ለማድረግ ትክክለኛው ጊዜ አይደለም። አስበው እስኪ አሁን ከዚህ ቤት ወጥተን ጎዳና ላይ ልንወድቅ ነው። ዳጊ እባክህ ተረዳኝ። እናቴ ለኔ ምንም ስሜት የለም። እንጀራ አባቴ እንደፈለገ የሚፈነጭበት ቤት ነው ያለው። ታዲያ እዚህ ቤት ውስጥ እንዴት ነው ለደቂቃ ልቆም የምችለው? ከአንቺ ጋር እድሜ ዘላለምን በድህነት በማቀቅ ወደ ፈለግሽበት ይሁን ይዘሽኝ ሂጂ። ዳጊ የተረዳኝ አይደለም። እኔ ለራሴ እኮ ገረድ ነኝ፣ ተራ ገረድ። ለራሴ እንኳን መሸሸጊያ ሳይኖረኝ አንተን ወዴት ነው የምወስድህ? አንቺ ለእኔ ገረድ አይደለሽ። አንቺ ለእኔ ገረድ አይደለሽ። እባክሽ ብቻ ከዚህ ቤት አውጪ፣ ወደ ሆነ ቦታ ውሰጂኝ እባክሽን፣ እባክሽን። እባክሽ ወደ ሆነ ቦታ ብቻ ውሰጂ።
ወሰንሽ? አሁን ይህንን ለማውራት ትክክለኛው ጊዜ አይደለም። እሺ እኔ እንኳን አላሳዘንሽም? ብቻዬን እንደሆን ፈረድሽብኝ ማለት ነው? እባክህ ዳግም አታስጨንቀኝ። እሺ እኔስ? ለእኔስ ቀላል ነው እንዴ የሚመስልህ? ንገረኝ። ግን በቃ ለሁለታችን የሚበጀው ይሄ ነው። ፍቅር እኮ ተስፋ መቁረጥ አያውቅም። እያስጨነቅኝ ነው። አሁንም እንዳለቅስ ትፈልጋለህ? በቃ እባክህ ተወኝ። እሺ ባይሆን ምክንያትሽን ንገሪኝ። ዋው ዋው ዋው! እሺ ዛሬና ቻንድራ ለካስ ተደብቃችሁ የምትሰሩት ይሄንን ነው። በጣም ጥሩ ጥሩ ላይ ናችሁ ባካችሁ። ወሬ አለብሽ? እሺ ዛራ፣ እኔ የምለው በአንድ ቤት ግን አባትንም ልጅንም እኩል ማጫወት ትንሽ አይከብድም? ቆይ በእናንተ ሀገር ይሄ ነውር አይደለም እንዴ? እባክሽ ብሌን፣ እባክሽ ተረጂኝ። ምንም ነው የምረዳሽ። ለማንኛውም እያየሁት ያለሁትን እያንዳንዱን ነገር ለማየ ሂጅ እነግራለሁ። ኧረ በፈጠረሽ አምላክ በእናትሽ እባክሽ እንዳትናገሪ። እትዬ ይህን ነገር ካወቁ ይገሉኛል። እባክሽ። ይገሉሻል እንዴ? ወይ ካልሆነ እንዳይገሉሽ ምን ላድርግ? አንቺ ቀላል ትቀልጅ የለ እንዴ? ቆንጆ ኮሜዲ ይወጣልሻል እባክሽ። ደፋር፣ በጣም አይን አውጣ እየሆንሽ ነው። እሺ ጥፊ ከዚያው። ጭራሽ አይን እያየ ሮማንቲክ ይሰራሩልኛል። ኧረ ምን ማናቅ። ይሄ እኮ አለመታወቅ ነው። ጠብቂ፣ እኔ ብሌን አይደለሁም። ቲባ ቲቦ ነው። እናንተ ምንድን ነው የምታደርጉት እዚህ? አይ ውሃ ፈልጌ። ውሃ የፈለክ እንደሆነ ታዲያ አንገቷ ስር እዚህ ጋር ተለጥፈና እንደው የምጠጣው። ሲጀመር እዚህ ኩሽና ውስጥ አትግባ ብዬ ስንት ጊዜ ነው ያስጠነቀቅኩ። በለሁን ቀጥ ብለው ውጣ። ምን አይነት ሴታ ሴት ነው እዚህ 24 ሰዓት ኩሽና ውስጥ መልከስከስ አይሰለቸው? ኦ አጀሪት፣ ምግብ አልደረሰም እንዴ ነው ወይስ እኔ መጥቼ ላቀራርብልሽ? ኧረ ደርሷል እትዬ፣ ጋሽ እኮ አልገቡም ብዬ ነው። ምን አልሽ አንቺ? አንቺ ነሽ የጋሽ መውጫና መግቢያ ሰዓት የምትወሰኝለት? ትሰሚያለሽ? ይኸውልሽ ከልጅና ከባሌ ራስ ረጅሽ ነገሮች ስታስተካከል ብዬ ነው እንጂ እያንዳንዷን ነገር የምታረጋትን ነገር አውቃለሁ። አንቺ ልክስክስ ወራዳ። ይኸውልሽ በምን ህይወቴን አጣው እንዳት ስነ ስርዓት አድርገሽ ነው ካለበለዚያ ይኸውልሽ እደረግምሻለሁ። በያው ትልስ ብለሽ አቀራርቢ። ምን ትመስላለች እቺ ቆዳ? ዛሬ ትምህርት ቤት አትሄጂም እንዴ? ለምንድን ነው ዩኒፎርም ያለብሽ? አዎ እባክህ፣ ትምህርት ቤት ያለው ቫይብ በጣም አስጠልቶኛል። ስለዚህ ዛሬ ከጓደኞቼ ጋር ፈታ እያልኩ ነው ሙላው። ምን ነው ቻንድራ፣ ዛሬ ደግሞ በጣም ደብሮሃል? ደግሞ ኪችን ውስጥ እየተመላለስክ ጉድ የምትልበትን ምክንያት አወቅኩት። ለካ ስለዚህ ነበር። ቀድመህ ብትነግረኝ እኮ እረዳህ ነበር። በታርፌ ነው የሚሻልሽ። ትሰማኛለህ? ለማዬ ነገሬ ጉድ ነው ማረገ። ቆይ አንተ ግን ለቤተሰባችን ክብር እንኳን ትንሽ እንኳን አታፍርም እንዴ? ይሄ እኮ በጣም ትልቅ ንቀት ነው። እዛ ትምህርት ቤት ስንት ሴት ይጋደልብሃል፣ አንተ ግን እዚህ መጥተህ ከሰራተኛ ጋር ትርመጠመጥልኛለህ። እኔ ላፈቀርኩት አንቺ ግን አገባሽ። እየመጣሽ ተኝ ያሉ ጭራሽ ላፈቀርኩት ሰራተኛ አፈቀርኩ ስትል ትንሽ እንኳን አታፍርም እንዴ? እሺ የቤተሰባችንንም ተው፣ ጓደኞቹ ይሄን ነገር ሲሰሙ ምን ይላሉ? ይሄ እንኳን አይሰማህም? ሰሚኛለሽ?
እኔ ዳግማዊ ሰለሞን አንቺ ገረድ ብለሽ የተሳደብሻትን ሀናን አፈቅራታለሁኝ። አይደለም ለማይከፍልሽ ዜና ላይ ወጥተሽ ማውራት ትቻለሽ። እሺ የራስሽ ጉዳይ። እንዴ ወይ ሰውዬ መተት አሰርተበት ወይ ደግሞ አብዶ ነው የሚሆነው እንጂማ በጤናው እንደዚህ ሆነ። ዳግም እንዴ አንተ ጠብቀኝ። እሺ ዳግም ተወኝ ዳጊ፣ በቃ እባክህ ተወኝ። የኛ ነገር መቆም አለበት። ምን አለችሽ? ምን አድርገሽ መታችሽ? ነኝ ንገሪኝ። አይ አልመታችኝም። የአንተ እናት ጥሩ ሰው ናት፣ ግን በቃ የኔና አንተ ነገር መቀጠል አይችልም። ደረጃችን እኮ አይመጣጠንም። እኔ ልዑል ያፈቀርኩ ገረድ ነኝ። መጨረሻችን የታወቀ ነው። መቼም ቢሆን ልዑልና ገረድ አንድ ላይ መሆን አይችሉም። ስለዚህ በቃ ምንም ያህል ባፈቅረን በወድም እኔ እናንተ አንድ ላይ መሆን ስለማንችል ተወይም በቃ። አስፈራራችሽ አይደለ? ለማንም ነፍስ የማትመለሰው እናቴ አስፈራራችሽ አይደለ? አይ ምንም አላደረገችኝም፣ ግን በቃ እኔ እናንተ አብረን መቀጠል አንችልም። ደረጃችን እኮ አይመጣጠንም። እገልሻለሁ አለችሽ አይደለ? ንገሪኝ ሀኑ። እኔና አንቺ ልዑልና ገረድ አይደለንም። አንቺ ለእኔ ማለት ከምንም ነገር በላይ የምሳሳልሽ የምወድሽ ንግስቴ ነሽ። ለእኔ ህይወቴ ማለት ነሽ። እኔ ልዑል ያፈቀርኩ ገረድ ነኝ። ምንም ያህል ብወድም ባፈቅርም መጨረሻችን ይታወቃል። መቼም ቢሆን ልዑል ገረድን አግብቶ አያውቅም። ስለዚህ በቃ ይብቃን፣ ይበቃናል፣ ይቅርብን። አውቃለሁ እናቴ ለማንም አትመለስም። ይህ ሁሉ የተሰበሰበ ሀብትና ንብረት በሙሉ በወንጀል የመጣ ነው። እባክህ እንደዚህ አትበል። ይህ ነገር ለህይወታችን ጥሩ አይደለም። ሀኒ አውቃለሁ ልትገለን ትችላለች። እኔ ይህ ሁሉ ነገር አንቺን ከማፍቀር አያግደኝ። እባክህ አባ እንደዚህ አትበለኝ። በቃ ይቅርብን፣ ይቅርብን በቃ። ሀና፣ አንቺ ሀና፣ ሀና! ምን ጉዴ! እትዬ ጠራችኝ። በቃ እኔ መግባት አለብኝ። እባክህ የእውነት የምትወደኝ ከሆነ በቃ ተወኝ። አንቺ ብቻ ከሆነች ተስፋዬ አይነ ስብሽ ውጣና አትመጭም እንዴ ቶሎ? ሀና! እባክህ ከዚህ በኋላ በቃ እኔ ያለሁበት ቦታ አትምጣ። ልቀቀኝ። አንቺ ልጅ ግን ምንድን ነሽ? ቢነገርሽ አሰሚም እንዴ? ተይ ግን ትዕግስትና ተፈታተኝ። ተይ ይቅርታ እትዬ፣ ምን ላምጣልሽ? ሂጂ ሆንጭልኝ። አሁን ውሃ ያርግሽ። ምን ትመስላለች እቺ? ቀሳትም እንዴ? ቢነግርሽ አሰሚም። ምን ጉድ ነሽ አንቺ ግን? ምንድን ነሽ? ሰው አይደለሽም እንዴ? ማሰብ ተስኖሻል? ሂጂ አሁን ጥፊ ከፊቴ። አይንሽ ጥፋ። ቶሎ ብለሽ አውጪ ፎጣ። እዚህ ቶሎ ብለሽ ጠረጴዛው ነው ልዩ አውጥኚው። እንዴትና ገነት እንዴ! ማንም መጨማለቅ ያለውን
እስኪ ዞር ወደዛ። እስኪ ደርሶ ሰራተኛ ትምሰይ ገልቱ ሂጂ አምጪልኝ እስኪ መጠጣ። ወይ በእጅ አይመጣም አላልኩሽ? ስንት ጊዜ ነው የምነግርሽ? ደግሞ እስኪ ንገሪኝ እስኪ ያላስረዳሽኝ ነገር ከባለቤቴ ጋር ምን አስነክተሽው ነው እንደዚህ ላንቺ መቆርቆር የጀመረው? ልትነግሪኝ ትችያለሽ? ልታስረጂ ትችያለሽ? ምንም አይደለም ጋሼ ጥሩ ሰው ስለሆነ ነው። ምን አልሽ አንቺ? እኔ መጥፎ ሴት እያልሽኝ ነው? እኔ መጥፎ ነኝ? ሂጂ ከዚያው ውጪ፣ ተነሽ ሂጂ፣ ሂጂ ከአጠገቤ ደነዝ ካርት። ጋሼ ጥሩ ሰው ናቸው ትላለች እንዴ? አመዳ እና እኔ ክፉ ነኝ? ምን ሆነች ነው ሀና? ምንም አልሆንኩም ጋሼ። ምንም አልሆንኩም ትለኛለች እንዴ እያየሁሽ እያለቀስሽ? አይ ምንም ሆኜ ሳይሆን ቤተሰቦቼ ናፍቀውኝ። አይዞሽ፣ እሱማ ያለ እኮ ነው። እኔም ከሀገር ቤት ስመጣ ልጅ እያለሁ ለመልመድ በጣም ተቸግሬ ነበር። ይሄ ቤተሰብ ጉዳይ አይደለ? አይዞሽ። አዎ ልክ ነው ጋሼ። ታዲያ ጠንከር ማለት ነው ያለብሽ። ደግሞ እኛስ ቤተሰቦች አይደለን እንዴ? አይዞሽ። በይ እንቺ ስልክ ደውይላቸው። አይዞሽ እሺ። ወይ ፉፊዬ መጣን እንዴ? ምን እባክሽ እቺ ልጅ ስታለቅስ አላይሻት? ምን ነው ምን ሆነች? ቤተሰቦቼ ናፈቁኝ ብላ በጣም እያለቀሰች ነበር። እንዴት አንጀቴን እንደበላች። የእንጀራ ጉዳይ ሆነ እንጂ እቺን የመሰለች ልጅ እኮ ከቤተሰብ መለየት አልነበረባትም። ውይ አዎ እውነት ነው። እስኪ ሄድ ግባና አረፍ በል፣ አይቻት ልምጣ። እሺ ግን አንቺ ምን አባሽ ነሽ ነው እንደዚህ የምታኝ? ምንን ተነካው ብለሽ ነው? ጥጋብ ነው አይደል እንደዚህ የሚያደርግሽ? ምንሽ ተነካ? ይኸውልሽ እሱ እንዳውቀልሽ ብለሽ ነው አይደል? አንዲት ነገር ይወቅና እሱ ቆፍሬ ነው የምቀብርሽ። እኔ ገነት አይደለሁም። ገባሽ? ይኸውልሽ ይቺ ሲጥር ማረግሽ ወሬኛ ሹካሹክ ትሾካሹክ በጥፊ ነበር ማለት ነው። ነግሬሻለሁ። አንዲት ነገር ይወቅ ብቻ ማለት ነው። ዳግም ሰው ውስጥ ነው እንግዲህ። አንቺ ሀና ማሚ ግን ሴትዮ ጤነኛ አይደለችም እንዴ? እኔ የምለው ማን ቆይ ከፍላችሁ አይደለም እንዴ ያመጣችኋት? ዲዬ ወይስ ገልቱ ናት? ስታስጠላኝ እኔማ ሰዓት ራሱ በጣም ነው የምናደደው። ሀና አቤት አቤት እያሻት ሞላፈች ፈጠን ብለሽ ስትጠራ አቤት ብለሽ አልመጣ። እስቲ ደግሞ ዛሬ ምንድን ነው ያደረግሽው? አዲስ ሻሽም ተቀይሮልኛል። ጭራሽ መዘነጥ ማማረሽ በጣም ጥሩ። ለማንኛውም ግቢና መግባም ችላል። ቆይ
ለነገሩ አንቺ ምግቡንማ ምን ታመጫለሽ? እየገባሽ እየተጓጓሽ ልብስሽን እንደቀየርሽ ውጭ እንጂ። አሁን እኮ የቀረሽ ፋሽን ተከታይ መሆን ነው። ለምን ካልሆነ ክሮፕ ቶፕ አልገዛልሽም? እሱ እኮ ነው የቀረሽ። መነጽርስ ልግዛ እንዴ? ወይ ጉድ! ይዛል ጉድ እኮ ነው እባክሽ። አንቺ ምን አይነት አንቺ ማን ግን ምን አይነት አንሴት ነው ልቃሽ? አሬ ራሱ አላውቅም። በእናትሽ አሁንማ አባትሽ ራሱ ጥብቅ ብሏል። ከሷ ጋር ምን ጉዳይ እንዳለው አላውቅም። አትንኳት አታስነኳት እያለ ነው። ቆይ ግን እሱ ለምንድን ነው ይሄን ያክል የሚሰፈሰፍላት? የወንድምሽ ሳይገርም የወንድምሽ እሱንማ እኮ ነው የማሳየው። ወይማ ከአባቡ ይልቅ እኮ የወንድሜ የባሰ ነው። እሱንማ ተይው። እኔም እራሱ እኮ ከእነ መፈጠሬ ያስቱኛል። ስለ እኔው ላይ ጠይቀኝ እንዴት ነበር እያንዳንዱ ነገር ድሮ እንዴት እንደምናወራ ታውቂያለሽ። አሁን ግን የሚያወራው ስለ እሷ ነው፣ የሚያያት እሷን ነው። እኔንማ ቼክ የሚያደርገኝ ጠፍቷል። አባቴ ቼክ አያደርገኝ፣ ወንድሜ ቼክ አያደርገኝ። ይህን ፍቅርን ያደርግሻል የኔ ልጅ። ወይ ማሚዬ አስይ አንቺ ባትኖሪልኝ እኮ ብቻዬን ነው ነበር። ናፈቅሽኝ እኮ። እኔም በጣም ነው ናፈቅሽኝ። እኔም በጣም ነው ናፈቅሽኝ። ምንድን ነው? ወደድሽው? በጣም ቅድም መንገድ ላይ ስመጣ አይቼን ገዛሁልሽ። ወይኔ ሲያምር! ምን ነው የኔ ፍቅር ብንለያይ ይሻላል። በቃ እኔ ከዚህ ቤት ልወጣ ወስኛለሁ። ምን? እንደዚህማ አታደርጊም። ይህ እንዲሆን ፈጽሞ አልፈቅድልሽም። እናትህ በጣም አስቸግራኛለች። እህትም ደግሞ ያለውን ሁኔታ አውቃለች። ለእናትህ ከነገረቻት እኮ የሚፈጠረውን ነገር መቼት ለአንተ አልነግርም። እመኚ፣ ብሌንን አውቃታለሁ። ለራሷ ስትል ምንም ነገር አታደርግም። እባክሽ እንደዚህ አታድርጊ። ግን ቢሆንም ልውጣ። እሺ አብረን እንውጣ። ከፈለግሽ ተያይዘን ገጠር ቤተሰቦችሽ ጋር እንሂድ። ብቻ ከዚህ እንሂድ። የኔ ፍቅር የእውነት ግን እንዳንተ አይነት መልካም ሰው በዚች ምድር አለ? እሺ ዛሬ መቻንድራ ወይ ካልሆነ ለምን አልጋለቅላችሁም? አሁን እኮ የቀራችሁ ማሚና አባባ ፊት መስተታም ብቻ ነው። ቆይ ግን ለምን ስርዓት አትይዙ? እንደኔ ግን ስርዓት ብትይዙ በጣም ጥሩ ይመስለኛል። ብሌን ብትተይ ነው የሚሻልሽ። እኔ ምን አገባኝ? ለማንኛውም ምግብ ልሰራ ብዬ የወጡን ቅመም አሳየኝ። አንቺ እንደሆነ ምግቡን መስራትን ትችሽዋል። እዚህ ተለፋደጅ እንጂ የቱ ጋር እንደሆነ ለማንኛውም አሳየኝ። ማትረቢ ገረድ ምስኪን አገኘው ብለሽ ትጫወችበታለሽ አይደለ? እኔ እኮ አፈቅረዋለሁ በቃ ማለት አንቺ ረሳሽው እንዴ? እኔ እኮ ብሌን ነኝ። እሺ ጭራሽ እኔ እንደፍራሽ እንደዚህ መናገር ጀመርሽ እንዴ? ሲቀጥል ደግሞ ምን ማለት ነው አፈቅረዋለሁ? ቆይ አንቺ ሴትዮ አብደሻል እንዴ? ያምሻል? ብሽቅ ሴት ነሽ። ሴት ልጅ ስታፈቅር ደግሞ እንዴት እንደሆነ ታውቂያለሽ። አሃ ጭራሽ እንድረዳሽም እየጠበቅሽ ነው ማለት ነው። ስሚ አንቺ እኮ ለኛ ደረጃሽን አይደለሽ። ሲቀጥል ደግሞ ምንድነው እንደዚህ ያላቀም ፊት ማለት ልክሽን አጥተሽ ነው እንዴ? ስሚ ወንድሜ ማለት የተከበረ ቤተሰብ ልጅ ነው። የማንንም ገረድ የሚያስተናግድበት ምንም ጊዜ የለውም። ስለዚህ አርፈሽ ተቀመጪ እሺ? ልከቢስ እሺ። ሲቀጥል ደግሞ ወንድሜ እንዲጠላሽ ታደርጊያለሽ። ገባሽ አይደለ? ይሄንን ነገር የማታረጊ ከሆነ ደግሞ እኔ ብሌን ነኝ እሰራልሻለሁ።
አንቺ ቆይ ያምሻል እንዴ? እኔ እዚህ ጋር ምን እያደረኩኝ ነው? ምግብ እየበላሁ። ምግብና አዋራ ደግሞ አንድ ላይ የሚሄድ ነገር አይደለም። ገባሽ አይደለም? እኔ እኮ መጀመሪያውንም ደደብ ብዬ መጠራሽ በምክንያት ነበር። ግን ዲስማሽ ደደብ ትሆኛለሽ ብዬ አልጠበቅኩም ነበር። ቆይ ያምሻል? ማሰባችን ከረፈፍ ስታስጠላ። ምን እያደረግሽ ነው? ቆይ ሻንቺ ማን ነው እንደዚህ አይዞሽ አለሽ? ምግብ የተበላበት እስካሁን አልተነሳም? እስኪ ቆይ ልጠይቅሽ፣ ማን ነው እንደዚህ አይዞሽ አለሽ አንቺ? ምንድን ነው ጥጋብሽ እንደዚህ ይሄን ያክል ውጥር ያደረገሽ? ንገርኛ። አትነግሪኝም እንዴ? ተናገሪ ቀና ብለሽ። ምንድን ነው ችግርሽ? ምንድን ነው? ምን አገባ? ይመለከታል። አትነኪያትም። አንተ ምን አገባ? ዞር በልልኝ። አዎ አትነኪያትም። እኔን ገለሽ ነው እሷን የምትነኪያት። እንዲህ ነችና ገነት። ምን አልክ አንተ? ቆይ ይህች ልጅ ዘመን የላትም ወገን የላትም ብላችሁ ነው እንደዚህ ልትሆን? አዎ አለሁላ። እንደውም ከዚህ በኋላ ይህች ልጅ ማንም እንዳይነካት። ምን አልክ አንተ? አንተ ነው የምታዘኝ? አንተ ነው ደብድበኛ። ና ደብድበኛ። ከዚህ በላይ ቆይ ምንድን ነው? ቆይ ና ደብድበኛ። ምንድነው? አቃጥሎ ሊደፉኝ አቃጠሉኝ እኮ። ምንድነው የሆናችሁት? ውጭ ድረስ እኮ ነው ጩኸታችሁ የሚሰማው። እንደውም ከዚህ በኋላ እዚህ ቤት አልቀመጥም፣ እሄዳለሁ። ጥርግ በል። አሁኑኑ መውጣት ትችላለህ። ልብስን ጠቅልል አድርገህ ሂዱታ። አሁኑኑ። ምንድነው የተፈጠረው? ንገሩኝ እንጂ። ለዚህ ገረድ ብሎ እኔ ሊደበድበኝ ምን? አባዬ ምንድን ነው ያደረግኩ? አባዬ ምን? አባዬ ምንድን ነው ያደረግኩ? ገረድ አባዬ እባክህን አባዬ እባክህን ይቅርታ አድርግልን። እባክህ አትጨክንብን። እባክህን እንደዚህ አታድርግ አባዬ። አባ እባክህን ይቅርታ ክንፍ። እንዴት እንደዚህ አድርገህ ትዳርክን ትበትናለህ? እባክህ ይቅር በለኝ ክንፍዬ፣ እባክህ። ጨርሻለሁ። ቤቴን ለቃችሁት። እባክህን አባዬ እባክህን እንደዚህ አታድርግ። ቆይ እኛ ምን መሄጃ አለን? እባክህን አባዬ እባክህን አባዬ ተው። እባክህን ክንፍ፣ እባክህን እንደዚህ አታድርግ። እባክህን እንዴት እንደዚህ አድርገህ ትዳርክን ትበትናለህ? እባክህ ገረድ አልሽ። ይሄ ቃል ለእኔ ምን ያክል ልቤን እንደሚሰብረው አታውቂም? ዛሬ እኔ ለአንቺ ባል ለመሆን የበቃሁት እናቴ በየሰው ቤቱ ሰርታ ላዋና አንጠፍጥፋ ገረድ አሽከር እየተባለች አፈር ደቼ በልታ ላቧን አንጠፍጥፋ ነው ያሳደገች። ዛሬ አንቺ ገረድ ያሳደገው ሰው እያኖረሽ ገረድ ትንቂያለሽ። ከድህነት ወጥተሽ ድሃ ትንቂያለሽ። እባክህን አባዬ ቆይ እኛ ከአንተ ውጭ ማን አለን አባዬ? እባክህን በቃ የአሁኑን ብቻ ይቅርታ አድርግልን። ከአሁን በኋላ እማዬን ብትሆን አታጠፋ። እባክህን ውዴ፣ እንዴት እንደምወድ ታውቃለህ አይደል? እባክህ በቃሽ። ዛሬ የሰደብሽው ሀናን አይደለም እኔን፣ ማንነቴን፣ የልጅነት ማንነቴን፣ እናቴን ነው የሰደብሽው። በቃሽ። እባክህን ይቅርታ አድርግላቸው። ዝም በሉ እናንተም ወደዛ። ገነት ውጭልኝ። እምቢ ካልሽ ፖሊስ ጠርቼ ነው ማስወጣሽ። ውጭልኝ።
ወይኔ ጉድ አደረገች። እናቴን ነው የሰደበችው። ገረድ ትላለች። ምን ያክል